ከነሱ ጋር ተስማምታ ማለት እኔም እያሰብኩ ነበረ ምናልባት ወጥ ያሰብኩ ነበር። ነገር ግን በዚህ ልክ እንጃ ደግሞ ልጅቷም ከምታወራው ለማንኛውም እስከ ፕሮግራም ፍጻሜ ድረስ በጉዟችን ላይ አብራችሁ ነው። እነዚህ ሰዎች የኔ ጠባቂ ናቸው፣ ሌላ አይደለም። ስለዚህ አንተ ተረጋጋ። አንተ ላይ እንደሚሰራ ሰው ካሜራ ምናምን ይዛችሁ ምንድን ነው የምታደርጉኝ? ካሜራው ስራዬ ነው። ሰማኛለህ? በደንብ እንደምታገኝ ነው አውቃለሁ። ሰማኛለህ? ታገኛለህ። ታስጨንቁ አውቃለሁ። አንተ የተነሳ እኛን ጋር ግንኙነት ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ይትበል። ዛሬ በጣም ተናድጄ ነው የመጣሁት። እንግዲህ ሚኪ ከእስር ቤት ከወጣ ገና 3-4 ቀን ሳይሞላው ልጁን ወጥመድ ውስጥ ሊያስገቡት፣ አንደኛ ነገር እሱ እንዴት አምኖ ሊሄድ ቻለ? እኔ እኮ በጣም ግርም የሚለኝ የፈለገው እህቱን እንደሚፈልጋት እናውቃለን። ሁሉም ሰው እንትን ይላል። ግን ደግሞ እህትህ እዚህ ቤት ናት እንደዚህ ናት ብለው አድራሻ ስለላኩለት ለልዑል ሳይናገር አስቡት። ማንንም አሸናፊ ወንድሙም ለምንም ሳይናገር ብቻውን ሂዶ ትልቅ ችግር ውስጥ ገብቶ ነበር ሚኪ ማለት ነው። በድጋሚ እኔ በስማም እኔ ለነሱ ኧረ ሰው እንዴት ነው ለራሱ ማያስበው? መጀመሪያ ይችን ልጅ ሊያግቷትም ሆነ ፍቅረኛም ሆነ በሱ እንትን ነው እንግዲህ ይቺ ልጅ ከእሱ ከታሰረ በኋላ ነው እንትን ያሏት እና አሁን እሱን ለመጠቀም ብለው እዚህ ቦታ ናትስ ብለውት እንዴት አምኖ ይሄዳል? ሰው እንዴት አምኖ የተላከለት አድራሻ ላይ ይሄዳል? አንደኛ ለልዑል ሳሳውቅ እሺ። አሁን በተደጋጋሚ የዛሬ ስንት ቀንም እንደዚህ አይነት እንትን ገጥሟቸዋል። ልዑል እኔ አላቅም በስማም እንዴት እንደሆነ እኔ አንዳንዴ ሰው ለሰው ባያስብ ለራሱ ለቤተሰቦች እንኳን አያስብም። እናቱ እንደዛ ስትሆን አይታችኋል እስር ቤት እያለ ድጋሚ ደግሞ ሚኪን ቢያግቱት ምን አይነት እንትን እንደሚሰማት እሱ ራሱ አምኖ መሄድ አልነበረበትም። የፈለገው እህት እዚህ ቤት ናት እንደዚህ እያሰቃዩት ነው ብለው እንግዲህ ለሱ አውቀው እሱ እንዲሄድ ማለት ነው። በጣም ተጨቁና እንዳለች የእሷን ድምፅ ማለት ነው የእህቱን ድምፅ እያለቀሰች እንትን የላኩለት ለሱ ለሚኪ ማለት ነው። ለማሳመን ሆን ብለውት የተዘጋጁበት ይመስለኛል። እህቱን እያስለቀሱ ቪዲዮ ቀርጸው ልከውለት እሱ ደግሞ ምንም ነገር ሳይናገር እንግዲህ ቀጥ ብሎ የተላከለት አድራሻ ላይ ሲሄድ አንዳንዴ እግዜር እንትን ሲልሽ ትረፊን ሲልሽ በቃ ሰው ከየት እንደሚልክልሽ አታውቂም። እነሱ ሆን ብለው አዘጋጅተውለት የነበረው ወጥመድ ሚኪ አንደኛ ዛሬ በጣም ትልቅ ጥፋት ነው ያጠፋው። የፈለገውን ነገር ቪዲዮም ተላከለት ድምፅም ተላከለት ቢያንስ ወይ ለልዑል ወይ ለዛ አሸናፊ ለራሱ እንትን መናገር ነበረበት። ተነስቶ ብቻውን መሄድ አልነበረበትም። ይሄ ልጅ የሆነ ነገር ከሆነ በኋላ ማን ነው እነ ልዑል መቼም ፈርዶበታል። ልዑል አንዴ ሰሞኑን በጣም በተደጋጋሚ የሆነ ነገር ሲፈጠር ልዑል ነው የሆነ እንትን ሲል እና በስማ እኔ ለእነሱ እንትን አልኩኝ። እንዴት እሱ አምኖ ይሄዳል ሰዎችን? የእነሱን ቁጥር በጣም ብዙ ሰዎች ያውቁታል። የነ ልዑልን የነ ሚኪን ስልክ ቁጥራቸው ማንም ሰው ተነስቶ እንደዚህ አይነት ነገር እንትን ቢልብለት አምኖ እንዴት ይሄዳል? ራሱን አደጋ ላይ ጥሎ ለእናቱ ሲል እንኳን እንትን አይልም። እሺ ተላከለት ልበል፣ ቪዲዮ ተላከለት እህቱን እነሱ ሆን ብለውም ሊሆን ይችላል እንደዚህ አይነት ነገር የላኩለት። ግን መጀመሪያ ለልዑል መናገር ነበረበት። ከልዑል አልፎ ገና እንትናም ነበር አጠገቡ ያለው ወንድሙ አሺ። ኧረ ሰው እንዴት ነው ለራሱ ለህይወቱ ምንም ዋጋ የለም። በቃ ልክ ከተያዙ በኋላ ነው ወዮ ምናምን የሚሉት እንጂ መጀመሪያውኑ ምንም አይነት ጥንቃቄ አያደርጉም። በቃ ሆን ብለው እነሱ የሚታያቸው መፍትሄ የሚያመጡ ስለተሯሯጡ ይመስላቸዋል። ግን እንደዚህ አይደለም። ሰው ልጅ አደጋ ላይ እንትን እያለ እነዚህ ሰዎች ተደራጅተው ነው የጠበቁት። እሱን ምን እኔ አላቅም። ምን ደግሞ አሸናፊ እንደ አቤል አይደለም። ምንም ብዙም እንትን የሚያገናኘው ነገር አልሰራም።
ሆን ብለው ይሄን ነገር ያደረጉት ይሄ የአበበ እንትኖች ናቸው። ዛሬማ እርግጠኛ ነኝ ከሱ ውጭ ሌላ ሰው አይሆንም። የአበበ ሰዎች ናቸው ሚኪን ዛሬ እንደዚህ አይነት እንትን ልከው እሱን ስንትን ውስጥ ለማስገባት ያደረጉት ነገር ይመስለኛል። ከአበበ ውጭ ማንም ሰው ሊኖር አይችልም። በእርግጥ የእንትናም አጎትም ሊኖርበት ይችላል። ብዙ ሰዎች አሉ። ግን ደግሞ እኔ ቢያንስ አሁን ከእንትን ከወጣ በኋላ ሰውየው ለመበቀል ፈልጎ ሆን ብሎ አበበ ከነገራችን ላይ እሱ እግሩ ባሄድ ቁጭ ብሎ የእሱም ተላላኪዎች እያንዳንዱን ቪዲዮ እያዩ ነው፣ እነ ልዑል የሚለቁትን ቪዲዮ እና የእሱም ተላላኪዎች እንደዚህ አይነት ወጥመድ ሊያዘጋጁ ይችላሉ። አንደኛ ነገር እሱ አምኖ መሄድ አልነበረበትም። ዛሬ በጣም ትልቅ ጥፋት ያጠፋው ሚኪ ነው፣ በጣም ማለት ነው። አንደኛ ነገር ወይ ለልዑል ወይ ለአቤል መናገር ይችል ነበር። ብቻውን ተነስቶ በዛ እንትን መሄድ አልነበረበትም። የሆነ አሁን አግተው ወይ የሆነ እንትን ወስደውት ቢሆን ማነው ተጠያቂ የሚሆነው? ማንም ሰው ስልክ ሲደውላቸው ተነስተው የሚሮጡ ከሆነ እንትኑ ሲላክላቸው እዛ የሚደርሱ ከሆነ በቃ አለቀላቸው። ራሳቸውን ለሰው ደርሳለሁ ብሎ ራሱን ችግር ውስጥ ከቶ ነበር። በእርግጥ የእህቱ ነገር ያሳስበዋል፣ ግን ደግሞ እንደዚህ አይደለም። በደንብ ተጣርቶ ከየት ነው ምንድን ነው ብሎ መጀመሪያ መረጃዎችን እነሱ በደንብ ያውቃሉ። ስለዚህ ስራ በደንብ ለረጅም ጊዜ ሰርተውበታል ከኔ በላይ። ስለዚህ እስካሁን ድረስ ስንት ነገር ሲሰሩ አሁን በስከ መጨረሻ ገና ከእስር ቤት ከመውጣቱ ገና ሌላ ችግር ውስጥ ቢገባ እነሱ ሲጀመር ለሰው እንትን ነው እንጂ በቃ ለራሳቸው አይሆኑም። እግዚአብሔርን ነው የምላችሁ፣ ለራሳቸው አይሆኑም በፍጹም። ሁልጊዜም ካያችኋቸው ሰውን ለማዳን ሰውን እንትን ለማለት እንጂ እኔ ላይ ምን ይደርሳል ምን ዋጋ ያስከፍለኛል የሚለው በፍጹም እንትን አይሉት እና ዛሬ እኔ አላውቅም ብቻ ወስማ እኔ እንትኑን ስሰማ ራሱ እንዴት ክው እንዳልኩኝ፣ እንዴት በጣም ያናደደኝ ሚኪ ነው። እንዴት አምኖ ይሄዳል ብዬ የፈለገው እህቱን የተለያየ እንትን ቀርጸው ሊልኩለት ይችላሉ። ግን ደግሞ እሱን ስላየ ስሜታዊ ሆኖ እህቴን እንደዚህ ይላለው እንደዚህ ብሎ በእንደዚህ አይሆንማ። ተረጋግቶ መጀመሪያ ሰዎቹን አጥንቶ ያሉበት አድራሻዎቹ ምናቸውን እንትን ብሎ እንጂ ዝም ብሎ ስለተላከለት ተነስቶ የሚሮጥ ተነስቶ እንትን የሚል ከሆነ ራሱን ችግር ውስጥ ነው የሚከተው። እዚህ በፊትም አቤል ነው ማን ነው እንደዚህ አይነት ነገር የገጠማቸው? ልዑልም ገጥሞት ያውቃል። እንደዚህ አይነት ቤት አለች ምናምን ከተባለ ተነስቶ ነው የሚሄደው። እግዚአብሔር ተመልካች እንደሚጨነቀው ያክል ለነሱ ህይወት እነሱ ለራሳቸው ህይወት ቅንጣት ታክል አይጨነቁም። ዝም ብላችሁ ካያችኋቸው ምንም በቃ ሰው እንዴት እንደሚያስብ አላውቅም። ኧረ በስመ አብ መንፈስ ቅዱስ ልቦና ያስጠን። እኔ በጣም ነው እንትን ያልኩት በእነሱ ልቤ በቃ የሆነች ነገር ሲሰማ ትልቅ እንትን ውስጥ የሚገቡ ነው የሚመስለኝ። በቃ አንደኛ ነገር ብዙ ፈላጊ ብዙ ጥላት ያለው ሰው ማንም ሰው ስልክ ቢደውልለት ተነስቶ መሄድ የለበትም። እዚህ በፊት የልዑል እህት ነበረች በጣም ያስቸገረችው። አሁን ተመክራ ልዑልም ሁሉን ነገር ነገራት። አሁን ላይ ቢያንስ በትንሹ ራሷንም እናቷንም እየጠበቀች ነው። ሚኪ ደግሞ በጣም ብዙ ነገር የሚያውቅ ነው። እዚህ በፊትም ብዙ ነገር አሳልፏል። አሁን ላይ እንትናት ደውሎ እዚህ ናት ስላለው ብቻ ተነስቶ ሂዶ ራሱን አደጋ ላይ ይመጣሉ። እኔ አላቅም። የእውነት ኃላፊነት የጎደለው እንትን ነው የሰራው። በጣም ማለት ነው በጣም ስህተት ነው የሰራው። አንደኛ ነገር እሱም ተጎድቶ እነ ልዑልንም ገና ችግር ውስጥ ከቶ እሱ ጠፋ ማለት አስቡ።
እስር ቤት እንኳን ሆኖ እንዴት ሲሆን እንደነበረ ልዑል ስራውን እስከ ማቆም ድረስ የደረሰው በሚኪ ነበረ። ገና አሁን እንትናቸው ሳይመለስ ገና ደስታቸው ሳይጨርሱ ገና እሱ ማንንም ሳይሰማ ተነስቶ የተላከለት አድራሻ ላይ ሂዶ ሌላ እንትን ውስጥ ገብቶ ኧረ በስመ አብ። እኔ ግን እኔ እንደኔ ልባችሁ እንትን ከሆነ የእውነት እኔ የሆነች ነገር ስሰማ በቃ ልቤ የሆነ እንትን ነው የሚሆነው እና አላቅም። አንደኛ ነገር ይሄ ፍቅረኛ የተባለው ልጅ ራሱ ይቅርታ አድርጉልኝና ብዙም አላማረኝም። ይሄ ባለፈው ልዑል ሲያናግረው የልጅቷ ፍቅረኛ ነው የተባለው ማለት ነው። ከአንዴም ሁለቴ ቀርቦ ነበር እሱ ልጅ። እሱ ራሱ የእነሱ ተላላኪ ይመስለኛል። እኔ አሁን ሳስበው ወይ ትክክለኛ እንትን አይናገር ዝም ብሎ እዚህ ነው እያለ ልጆቹን ወጥመድ ውስጥ ለማስገባት የተቀጠረ ይመስለኛል ይሄ ልጅ ራሱ። አሁን ላይ ሳየው ምኑም አላማረኝም። ትክክለኛ ማስረጃ ሰጣለሁ ብሎ ከመጣ ትክክለኛውን መስጠት ነው ያለበት። ለእነሱ ችግር የሆነባቸው እንደውም ይሄኛው ልጅ ነው እንዴ! ሰው እንዴት በገንዘብ የሰው ህይወት እንትን ይላል? ጌታ ሆይ እኔ ምን አይነት እንትን እንደደረስነን አላውቅም። የሆነት ሰው ተቀየረ በገንዘብ በቃ የሰውን ህይወት እንደምንም የለም ተራ ነገር አደረጉት። እና እንግዲህ ወንድማችን ሚኪ ማነው ሚኪ አልኩኝ ሚኪ እና እሱ በእሱ ባመጣው እንትን እንግዲህ እነ ልዑል ይሄንን ሲሰሙ እንዴት እንደሆኑ እኔ እንትኑን አረግላችሁ ታዩታላችሁ። በቃ ሁላቸውም በቃ ልጁ አገቱት፣ ልጁ የሆነ እንትን ሆነ ብለው በጣም ተደናገጡ። አንደኛ ነገር ሚኪ ዛሬ የሚጠነቀቅበት በዚህ ካልተማረ አሁን ድጋሚ እንደዚህ አይነት ነገሮች እንትን ብለው ቢልኩለት ማንም ሰው የሰውን አስመስሎ ድምፅ መላክ ይችላል። ብዙ ነገሮች አሉ አሁን እድሜ ለቴክኖሎጂን እና እሱ ደግሞ መሸወድ የለበትም። ዛሬ ፈጣሪ አውጥቶታል። በቀጣይ ደግሞ እንደዚህ አይነት ነገሮች ሊከሰቱ ይችላል እህቱን እስከሚያገኛት ድረስ። አንደኛ ነገር ይሄን ልጅ እንዳልኳችሁ የልጅቷ ፍቅረኛ የተባለውን እዚህ አሁን ያለውን ማለት ነው ባለፈው ከልዑል ጋር ቀርቦ የነበረው ልጅ እና እሱን ራሱ ማመን የለባቸውም። እዚህ ቦታ እንደዚህ እያለ የእነሱ ተላላኪ ቢሆንስ በምን ያውቃሉ? የፈለገው አፈቅራታለሁ ምን እላታለሁ ቢል ሰው ብር የማይገዛው ነገር የለም። ብር ሊያታልለው ይችላል ይህን ልጅ፣ ብዙ ነገሮች አሉ። ስለዚህ በደካማ ጎኑ ገብተው ያልሆነ ነገር ውስጥ ከሚከቱት እሱ ደግሞ እንደዚህ አይነት ነገሮችን ከተቻለ ምንም አይነት ቪዲዮ ቢላክለት ምንም አይነት የድምፅ እንትን ቢላክለት አምኖ መሄድ የለባቸውም። ማናቸውም ልዑልም ሆነ ሚኪም ሆነ አቤል ማንም ሰው ማለት ነው። መጀመሪያ ይሄ ሰው ከየት መጣ ምንድነው ምናምን ብለው ማጣራት አለባቸው እንጂ ስለተላከላቸው ብቻ ተነስተው ሂደው ራሳቸውን ችግር ውስጥ ማስገባት ተገቢ ነው ብዬ አላስብም። ሰውን ማስጨነቅ ነው። እነሱም ሌላ ጣጣ ውስጥ ገብተው ችግር ውስጥ ገብተው ሌላ ሰው ማስጨንቀው ከባድ ነው። ብቻ እግዚአብሔር ይመስገን ያሰቡት ስለከሸፈባቸው በጣም ደስ ብሎኛል። ወንድማችን ሚኪም እንግዲህ ዛሬ ፈጣሪ አውጥቶታል። እንግዲህ በዚህ ካልተማረ አላውቅም። የእውነት በጣም ነው የተናደድኩት። እንዴት ማለት አምኖ እንዴት ሊሄድ ይችላል? ለማንም ሰው ሳይናገር ሂዶ ችግር ውስጥ ገብቶ ነበር። የሆነ ነገር ሲሆኑ ነው እነሱ መደጋገፍ ምናምን የምታዩባቸው። ግን መጀመሪያ ችግሩ ከመምጣቱ የሆነ ነገር ሲላክለት ማማከር አለበት። የተላከበት ስልክ ቁጥሩን አጣርተው ይሄን ልጅ መያዝ ይችላሉ። አሁን ደግሞ ብዙ አማራጭ አለሽ እኮ ማንም ሰው ስልክሽን ደውሎ የዛን ሰው ስልክ ካለበት ድረስ ቀጥታ የሚወስድሽ እንትን አለ። ስለዚህ ልጁን መያዝ ይችል ነበር፣ ግን እሱ እንደዚህ አይነት አማራጭ አልመጣለትም በሰዓቱ።
ሩጦ እህቱን የሚያተርፍ ምናምን መስሎት ነበረ። ለሱ የተዘጋጀ ነገር ወጥመድ ምናምን አልመሰለውም። እኔ ብቻ አላውቅም። ከባድ ነው በጣም የእውነት። እናቱ ተገኘ ልጄ ተፈታ ብለው ደስታቸውን እንትን ሳይሉ ገና አሁን ደግሞ ሌላ እንትን ውስጥ ሲገባ ምን አይነት እንትን እንደሚሰማቸው አስቡት። ብቻ ለዛሬው እግዚአብሔር አውጥቶታል። እነዛም እንግዲህ ወጥመድ ያዘጋጁ ሰዎችም እንግዲህ አልተሳካላቸውም። መቼም ቢሆንም አይሳካላችሁም። አሁንም ወደፊትም ማለት ነው የፈለገው ነገር ብትሄዱ እንደዚህ አይነት ነገሮች ታስባላችሁ እንጂ አይሳካላችሁም። ከውሸት ጋር የሚኖር ሰው ምን ጊዜም ውሸታም ነው። እውነትን ይዘው ስለሚጓዙ ነው እነ ልዑል በሚሄዱበት ሁሉ ሁልጊዜ ስኬታማ የሚሆኑት። መጨረሻቸውም አሸናፊ የሚሆኑት ከእውነት ጋር ስላሉ ነው እንጂ እያስመሰሉ ምናምን ቢኖሩ እስካሁን ድረስ እነሱ አይኖሩም ነበር፣ እንደናንተ ክፋት ማለት ነው። አንዳንድ ሰዎች ሆን ብለው ልዑል ስራውን ሊያቆም ነው ሲባል ምን ያክል ሰው ደስ እንዳለው ግን አስቡት። ልክ አሁን ደግሞ ወደ ስራው ሲመለስ ደግሞ ቅጥል የሚሉ ሰዎች አሉ፣ ልዑል እንዲሰራ የማይፈልጉ ሰዎች እና እነሱን ደግሞ ደስ ማስባል የለባቸውም። ምንም አይነት ነገር ሲመጣ ተመካክረው 3 4 ናቸው አሁን ላይ በዝተዋል፣ እግዚአብሔር ያብዛቸው። ተመካክረው መስራት ይችላሉ እንጂ የሆነች ነገር ስትመጣለት ሩጦ እሱ እንትን የሚገባ ከሆነ ለማንም ሳያማክር እንትን ካለ ይሄ ትልቅ ኃላፊነት የጎደለው ነው እውነት። ብቻ እግዚአብሔር ይመስገን ለዛሬው ስለተረፈ ማመስገን ነው። በዚህ ሁላቸውም ይማሩበታል ብዬ አስባለሁ። እኔ ለነሱ የእውነት የሆነች ነገር ስሰማ ምን ያክል በቃ እንዴት ብዬ ልግለጽላችሁ? የእውነት በጣም ነው የሚጨንቀው። ሰው ለራሱ ለእንትኑ ካልተጠነቀቀ ማንም ሊጠነቀቅልሽ አይችልም። ብቻ እግዚአብሔር ይመስገን ዛሬ ያሰቡት ሁሉ አልተሳካላቸውም። ለማንኛውም የምወዳችሁ የዛሬው ቪዲዮ እንግዲህ ይመስላል። ሚኪን ያስደነገጠው ነገር መጀመሪያ ላይ አስገብቼላችሁ ታዩታላችሁ። ሰላም እና ፍቅር ያምጣላችሁ። ያንን የዛሬው ቪዲዮ ይመስላል። ቪዲዮ ከተመቻችሁ በላይክ ጀምሮ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ባለፈው ምንድነው በተረፈ ሁላችሁንም ከልብ ነው የማመሰግናችሁ። ሰላም እና ፍቅር ምኝላችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ለምታበረታቱኝ እህት ወንድሞቼ በጣም ነው የማመሰግነው። ሰላማችሁ ይብዛ። ባይ ባይ።